ያለው እንግዲህ አደይ ወይንም ደግሞ ሰራተኛዋ ተከታታይ ድራማ ክፍል 23 ተለቋል ማለት ነው። በባለፈው ፓርት ላይ የአደይ እህትም ጠፍታ ነበር እንዲሁም ደግሞ አደይም ታግታ ነበረ ማለት ነው። እና እንዴት ሆኖ ምን ደረሰባቸው የሚለውን ነገር እንግዲህ አብረን የምናይ ይሆናል ማለት ነው። አደይ ከታገተችበት ወጥታለች። ምክንያቱም ያገታት ወይንም ደግሞ አደይን አፈቅራለሁ የሚል እንዲሁም ደግሞ ፍቅር ብር ከፍላ እንዲያግታት ያደረገችው ልጅ ደግሞ የአደይ የክርስትና አባቷ ያው ልጅ ነው ወንድሟ ማለት ይቻላል ማለት ነው። ስለዚህ ወንድሟ ሆኖ ተገኝቷል ማለት ነው። ስለዚህ ከቤት ከአለችበት ነገር ውስጥ አውጥቷታል። እሷ መሆኗን በፍጹም አላወቀም ነበር። ምክንያቱም ያን ጊዜ ሸፍነዋትም ስለሆነ አደይን አላያትም ነበር። አሁን ግን በእርግጥ አይቷትም ብዙ እንትን አላወቃትም። ግን ደግሞ አደይ ስላወቀችው እሱም እንትን ብሏል ማለት ነው። እና በዚህ ምክንያት እንግዲህ እሱ ሊያወጣት ችሏል ካለችበት ማለት ነው። እንዲሁም ደግሞ ያደይ እህት ደግሞ ወድቃ ነበረ። ፍቅር አቤት አስወጥታት ነበረ። ፍቅር ከቤት እንዳስወጣቻት ማንም አላወቀም ነበር። በባለፈው እንግዲህ ሁላቸውም ጠይቀዋቸው ሊዲያ እንዲሁም ፓርኮኒ ሁላቸውም ጠይቀዋት ነበረ። የአደይ እህት የት ነው ያለችው በማለት ጠይቀው ነበር። እሷ ግን ምንም አይነት መልስ አልሰጠቻቸውም። እኔ አላቅም የት እንደሄደች የእሷ ጠባቂ ነኝ ወይ እያለች ብዙ ነገሮች ስትናገር ነበረ ማለት ነው። እና በስተመጨረሻም እንግዲህ እሷንም ማን አገኛት? ሄላ አግኝቷታል ማለት ነው። ስለዚህ እንግዲህ የዋህ ሰው ማለት ነው። በነገራችን ላይ አንዳንዴ የትም ቢወርቅ የሆነ ነገር ሰው ያነሰዋል ማለት ነው። ስለዚህ ኤላ አንስቷታል እንግዲህ አስቡት ማለት ነው። ስለዚህ ኤላ ጋር ወስዶ እሱም ውሃ ጠጥቶ ከቤቱ አስተኝቷት ይገኛል ማለት ነው። ግን ያው አደይ እህቷ እንደጠፋች እንጂ እንደተገኘች አላወቀችም። ገና ነች። በጣም እያሰበች ነው። እህቴ የት ትሆን በማለት እንግዲህ እሷን ፍለጋ የወጣች ነው ያስመሰለችው ፍቅር ማለት ነው። እሷ ያስወጣቻት ሳይሆን አደይን እህቷን ፍለጋ የአደይ እህት የወጣች ስለመሰለቻቸው ሁላቸውም እነ ባርኮቴም እነ ዴብም ያው ትመለሳለች የሚል ሀሳብ ነበራቸው ማለት ነው። እንግዲህ አደይን በስተመጨረሻም ባርኮኒ እንዲሁም ደግሞ ዴብ ሲያገኟት ማለት ነው እጅግ በጣም ደስ ብሏቸው ዴብም እቅፍ አድርጎ እጆቿን ሲያሻሽ ነበር። ባርኮኒም ደግሞ እሷም ደግሞ ከዴብ ይልቅ ባርኮኒ ነው በጣም ሄዳ ሰላም ያለችው ማለት ነው አደይ ማለት ነው። እና ብቻ ግን ስላገኟት እጅግ በጣም ደስ ብሏቸዋል ሁላቸው። ሊዲያም እጅግ በጣም ደስ ብሏታል ማለት ነው። አደይ በመገኘቷ በመንጣቷ በጣም ደስ ብሏታል። አደይ ሳትመጣ ሳትገኝ ፍቅርን እስኪ ተነስተሽ ምግብ ስሪልኝ በጣም እርቦኛል ብላት ነበር ሊዲያን ማለት ነው። ሊዲያ አንቺ ልጆቹን እንዳለ አስወጣሻቸው፣ ስለዚህ ተነስተሽ ምግብ ስሪልኝ እርቦኛል ስትላት እኔ ያንቺ ሰራተኛ አይደለሁም አንቺንም ጨምሬ እንዳነሱ ነው መንጥቄ የማስወጣሽ በማለት እንግዲህ ፍቅር ለሊዲያ መልሳላታለች። እኔ ድንጋይ አይደለሁም ስትወረውሪኝ ዝም ብዬ አላይም በሚል መልስ ሰጣታለች ማለት ነው። ስለዚህ እንግዲህ ያው አደይ ግን ማን እንትን እንዳላት እንደዚህ እንዳሳፈናት አውቃለች ማለት ነው። ምክንያቱም ወንድሟን ነግሯታል ማለት ነው። እና ፍቅር መሆኗን አውቃለች። ግን ደግሞ ባርኮኒ ጠይቋት ነበረ አንቺ እንድትጠፊ ወይንም ደግሞ አንቺ እንድትታገቺ ያደረገው የፍቅር እጅ አለበት ወይ ብሎ ባርኮኒ ጠይቋት ነበረ። አደይ ደግሞ እንግዲህ እህትና ወንድም ያለ ማጣላት ያለ ማጋጨት ስለሆነ እሷ ደግሞ አይ እሷ ምንም አላደረገችም ከዚህ ውስጥ እሷ የለችበትም በማለት እንግዲህ ለባርኮኒ መልሳለታል። ባርኮኒም የጠየቃት እንግዲህ ፍቅርና አደይ ስለተፋጠጡ ነው። አደይ ወደ ቤት በሄደችበት ሰዓት ፍቅር በጣም ነበር የደነገጠች። እጆቿን እየያዘች ስታሻሻት ነበር። ምክንያቱም ምንም አይነት ነገር እንዴት አልደረሰብሽም በማለት በጣም ደንግጣለች። በዚያን ሰዓት ነበር ባርኮኒ እየጠየቃት ማለት ነው። እንግዲህ ባርኮኒም በጣም የሚያስጨንቀኝ የሚያሳስበኝ ነገር አለ በማለት እንግዲህ ለአደይ የሆነ ጥያቄም ጠይቋት ነበረ። ጥያቄው ምንድነው? እንደዚህ ያስጨነቀህ ያስፈራህስ ምንድነው? በማለት ጠይቀው ነበር አደይ ማለት ነው። እኔ በጣም የምወዳት ልጅ ሌላ ሰው ይወዳታል፣ ስለዚህ በጣም ግራ ገባኝ በማለት እና ለምን አትጠይቃትም ብላ ትጠይቀዋለች። እንግዲህ ባርኮኒ ደግሞ እኔ ማን እንዳልጠይቃት እሱ
የኔ ጓደኛ የቅርብ ወንድሜ ማለት ይቻላል በቃ ከጓደኛም አልፎ ወንድሜ ማለት ይቻላል ስለዚህ እሱ እጅግ በጣም ነው የሚወዳት የሚያፈቅራት እንዲሁም ደግሞ ጠይቋት እምቢ ብለዋለች ግን ደግሞ እኔ ልጠይቅ እጅግ በጣም ፈራሁ ምክንያቱም እንደሱ አይነት አልፈልግም ብላ ብትመልሰኝ ካጠገቧ እንዴት ብዬ ልርቅ እችላለሁኝ ፈራሁኝ በማለት እንግዲህ መልሶላታል እና ምን ችግር አለው ደፍረ ለምን አትጠይቃትም እሱን እምቢ አለችው ማለት አንተን እምቢ አትልህ ሊሆን ይችላል በማለት እንግዲህ ያው የራሱን እንትን ለአደይ ሊያቀርብ የነበረውን ጥያቄ የሌላ ሰው አስመስሎ ጠይቋታልና አይ እኔ የደበረኝ እሱ ጓደኛዬና በጣም ወደው ወንድሜ ስለሆነ ነው በማለት መልሶለት አዎ ልክ ነሱስ በጣም እጅግ በጣም ከባድ ነው በማለት እንግዲህ አደይ መልሳለታለች ማለት ነው በስተመጨረሻም እንግዲህ ያው ዴብ ቀጥታ ኩሽና እየሰራች ባለችበት ጊዜ ከኋላ መጥቶ እቅፍ አርጓት ነበር አደይን ማለት ነው ስለናፈቅሽኝ በማለት እንግዲህ አቅፏት ነበር አደይም እጅግ በጣም ተናዳ በጣም ጩሃ ተናገረችው ለምንድነው የምሰራው ካጠገቤ ኢራቅልኝ ብዬሃል ነበር ወይ ለምንድነው እንደዚህ የምታደርገው በማለት በመጮህ ስትናገረው ነበር ማለት ነው ስትጮህ ደግሞ እንዳለ ፍቅርም ልዲያም ተሰብስበው ወደ ኩሽና መጡ ስለዚህ አደይ ከዴብ የምትርቅበት ኖርማልም ሰላምታ ማቅረብም የማትፈልግበት ፍቅር ከሱ ራቂ ከሱ ጋር እንዳላይሽ በቃ አንቺ ፊት ንሽው ስላለቻት ለዚያም ጭምር ነው ማለት ነው እንግዲህ ያው እሱ ምን ይሰማዋል እንዴት ይሆናል እንግዲህ አብረን የምናይ ይሆናል ማለት ነው በእርግጠኝነት እንደገና ይቅርታ ትጠይቀዋለሽ ማለት ነው ወዳ ሳይሆን በቃ የፍቅርን ትዕዛዝ ነው ፍቅር እንዳሳፈነቻት ወይንም ደግሞ እንዳሳዘቻት ስላወቀች በቃ ለህይወቷ እሷ መስራት ነው ስራን ነው የምትፈልገው ስለዚህ ይሄ ልጅ ደግሞ ካጠገቧ እንዲረቅ ስለፈለገች ነው በቁጣ የተናገረችው ማለት ነው እንግዲህ በስተመጨረሻም ባርኮኒ እንግዲህ ከቤት ወጥቷል ለሁለት ቀን ለስራ ፊልድ መሄድ አለብኝ በማለት አደራ እንግዲህ ሁላችሁም ተጋግዛችሁ አብራችሁ ቆዩ በማለት እንግዲህ እንትን ብሏል እንግዲህ ያው ያደይ እህትም ከኤላ ጋር በዚህ መልኩ ትገኛለች እየተንከባከባት ነው ሊዲያ መታም አይታታለች ማለት ነው እና አደይ ከዚያ ይፈልጋሉ እሷ ከዚህ ተኝታለች በማለት በቃ ደውዬ ልንገራቸው እንግዲህ ኤላ አላወቀም ማለት ነው ያደይ እህት መሆኗን ስለዚህ ደውዬ በቃ ልንገራቸው ደስ ይላታል በጣም ተጨንቀዋል እኮ በማለት እንግዲህ ያው ደውላ ነበር ሊዲያ ማለት ነው ስደውል ግን ከፍቅር ጋር እየተጨቃጨቀ ነበር ለወንድሟ ስደውል በስተመጨረሻ ዴብ ከፍቅር ጋር እየተጨቃጨቀ ባለበት ሰዓት ፍቅር ለምንድነው የኔን ፍቅር የማትቀበለኝ እኔ ካጠገቤ ሁሉም ሰው እየራቀኝ ነው ስለዚህ የኔን ፍቅርን ተቀበለኝና አብረን ሁለታችንም ብን ብለን እንጥፋ በማለት እንግዲህ ለዴብ ሐሳብ አቅርባለት ከደረጃ ላይ ቆማ ነበር ሲጨቃጨቁ ነበር በስተመጨረሻም እሱ ያለ ፍላጎቱ ጠጋ ብላ ተስመዋለች ስስመው ደግሞ በጥፊ ያጮላታል ከዛ እሱ ለመያዝ ስትል እንግዲህ ከደረጃ ላይ ወድቃለች ትጎዳለች አትጎዳም የሚለውን ነገር እንግዲህ በቀጣይ ፓርቲ የምናይ ይሆናል ፍቅር በርግጥ በጣም አብስተዋለች ራስ ወዳድ ነች የራሷን ደስታና የራሷን ፍላጎት ብቻ ነው የምታማለው ማለት ነው ስለዚህ እንግዲህ ጉዳት ከደረሰባት ደግሞ እጅግ በጣም ከባድ ነው ምክንያቱም የባርኮኒ እህት ነች ማለት ነው እና ከነሱ ቤት ሆኖ ይሄን ማድረግ ከባድ ነው የሚሆነው ስለዚህ ከዚያ ቤትም የሚቆይበት አጋጣሚ ብዙ አይሆንም ሊዲያም እንዲሁም ደግሞ ዲብም ይወጣሉ ብዬ ነው የማስበው ማለት ነው በስተመጨረሻ እንግዲህ እውነቱ ፍቅር ለምሳሌ አደይን ያፈነች ወይንም ደግሞ እንደዚህ ብር ከፍላ ብዙ ነገር እንዲሁም ያደይን ከቤት ያስወጣችው እሷ መሆኗን ሲያቅ ወንድሟ ባርኮት ምን ሊያደርግ ይችላል የሚለውን እንግዲህ አብረን የምናይ ይሆናል በቀጣይ ፓርት ደግሞ ባርኮኒ ይጠይቃት ይሆናል አደይን ፍቅሩን ሊገልጽላት ይችላል ወይስ አይችልም የሚለው የሚያጓጓ ነው እና ውድ ቤተሰቦቼ የነበረን ቆይታ ይሄንን ይመስላል በክፍል 24 እንግዲህ አደይ ወይንም ደግሞ ሰራተኛዋ የሚለውን ተከታታይ ድራማ እናመጣለን ማለት ነው በያላችሁበት ሰላማችሁ ይብዛልኝ መልካም ጊዜ ተመኘውላችሁ ሰላም ሁኑልኝ